ትናንትና ልጅቷን ስለሸለምኩ 50,000 ብር በጣም ነው የተቃጠሉት። ለምን ሴት ናት አስቀምጣ የምትጦራቸው የሴት ጡረተኞች ናቸው። ለሀቢባ ሚዲያውን ብቻ የፈቀደላት ማንም የለም። ችግራቸውን አምጥተን አሁን ሁለታቸውን እናነጋግራለን። አልባሌ ቲክቶከሮቹን በማስነሳት ማህበራዊ ሚዲያ ላይ ውርወር የሚሉትን ሰዎች በማስነሳት ኖራም ባለጌ ህዝብ ጤና ይስጥልን። ሰላም ጤና ይስጥልን። ውድ የአኪላስ ሚዲያ ቤተሰቦች እንዴት ናችሁ? እኛ አለን የተመሰገነውን። ሰሞኑን እንግዲህ ጠፋ ብለናል። እንግዲህ ዛሬ በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። እናንተ ብቻ የሚዲያ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼር ማድረግም እንዳይረሳ። ዛሬ በስፋት እንግዲህ ዘቢባ ላይ ትልቅ ተቃውሞ ተነስቷል። ሰሞኑን በጣም እየተነጋገሩባት ነው። እንግዲህ 50,000 ብሯን መጅረት አርጋ ሰጣ በገዛጇ። እንግዲህ ብዙ ሰው እየተቻት ይገኛል። ስለሷ በስፋት እናያለን። ሌሎችም አዝናኝና አስተማሪ ቪዲዮዎች አሉ። እናንተ ብቻ እንደ ሁል ጊዜው ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። ቀጥታ እስኪ ወደ መጀመሪያ ቪዲዮ እንሂድ። ህይወት እየመራሽ አንቺ ሁለት አይነት ሃይማኖት ይዘሽ ወልደሽ ተቀምጠሽ የሰውን ህይወት መበጥበጥና የሰውን ህይወት ማበላሸት ይሄ አግባብ አይደለም። እኛም ሚዲያው ላይ ስላለን ይመለከተናል። በተለይ እኔ ተናግሬያለሁ። ዘር ተኮር የሆነ አንድ ብሔር እየተፈለገ እየተመነጠረ በግሩፕ እየተሰራ የሚመጣ ነው የሚመስለኝ። ጠቅላላ ወዳለው ሐሳብኛ ስንናገር ሁለቱንም ልጆች እንፈልጋለን። ለሀቢባ ሚዲያውን ብቻ የፈቀደላት ማንም የለም። ችግራቸውን አምጥተን አሁን ሁለታቸውን እናነጋግራለን። የብር ችግር የገንዘብ ችግር ከሆነ የቻለውን 10-5 ብለን ለልጁ ድጋፍ አድርገን ሽፋን አድርገን እንዲታረቁና አብረው እንዲቀጥሉ እናደርጋለን። ይሄ ባህል እንዲለመድ እንጂ ልጅቷም ሰርታ ለፍታ ሌባ ከሆነ ዘራፊ ከሆነ እንዲበላት አንፈልግም። ዋናው ነገር ሶልም እየተናገረ ያለው ምንድነው? ለምን እዛ ገብታችሁ ገመና ቤተሰብ የላችሁም ወይ? ጓደኛ የላችሁም ወይ? አብሮ አደግ ያጋቧችሁ ቤተሰብ የላችሁም ወይ? ለምን ትዋረዳላችሁ? ራሳችሁን ለምን ዝቅ ታረጋላችሁ? እንደ ማንነት ስንመጡ ደግሞ ከጫፍ እስከ ጫፍ ከመጀመሪያ ከጅምር እስከ መጨረሻ ድረስ ዛሬ እስካለችበት ሰዓት ድረስ የምታመጣው አንድ ብሔርን ብቻ ነው። እኔ አማርኛ ቋንቋ አትችልም ተብላ ሲተረጎምላት አላየሁ። ትግርኛ ቋንቋ አማርኛ ትግርኛ ተናጋሪ ሆና አማርኛ አትችልም ተብላ ሲተረጎምላት አላየም። ይሄ የዘር ተደራይቶ ባህልን የማቆሸሽ ማንነትን ዝቅ የማድረግ አማራ ክልል ላይ ሽምግልና እንደሌለ በሽምግልና እንደማናምን ዝቅ አድርጎ አንድ ማህበረሰብን በመነጋገር ማናምን ሴቱም ወንዱም ባለጌ እንደማስባለው ጥንቁልና ሁሉ ዛቤ ላይ ተወርቷል። ስለዚህ እንደ ብሔር እኔ ይሄን እናገራለሁ። ሌላው ነገር ጠቅለል አድርጌ እንደ ኢትዮጵያዊነት ይሄ አይወክለንም፣ ጥሩ አይደለም። በቃ እኛ ወግ ባህል አለን፣ ቤተሰብ አላችሁ፣ በሽምግልና እናምናል፣ ጎረቤት አለን። ጎረቤቶቻችን መጥፎዎች አይደሉም፣ እንኳን ለራሳችን ለሌላም ይተርፋሉ። ስለዚህ እየመጣችሁ እኛንም አታሰድቡንም ብለው ቀጥሉ። ዘቢባ እንግዲህ ሁሉ ተቃውሞ የገጠማት ያለው በቅርቡ እንግዲህ አንድ እህታችንና ወንድማችን በቁርባን ተጋብተው ተፋተው ነበረ። በዛ ዙሪያ ላይ ደግሞ ወንድየው ሚዲያ ላይ ወጥቶ ብዙ ተበድያለሁ ብሎ አውርቶ ነበረ። ብዙ ነገር በድላኛለች፣ 5 ዓመት ሙሉ ጠብቂያት እንግዲህ ሌላ ላገባ ነው ብላለች። አሁን ላይ ፈታ ሄዳለች። በቤተክርስቲያን የተጋባ ነው። እኔ ደግሞ ይቅር አንፋታ ብሎ ነበረ። እንግዲህ ከዛ በኋላም ደግሞ ሚስትየው መታ ዘቢባ ቤት ገብታ እንግዲህ የራሷን ሐሳብ ሰጥታ ነበርና ዘቢባ ደግሞ በዛ ፕሮግራም ላይ 50,000 ብር እንደማበረታቻ ሸልማት ነበረ። በዛ ጉዳይ ላይ እንግዲህ ብዙ ተቃውሞ የደረሰባት ነው። እንዴት እንዲፋቱ ታበረታታለች? እንዴት እንደዚህ ታረጋለች? የገንዘብ ችግርም ከሆነ እኛ ልጁን ሰፖርት አድርገን ወደ ትዳራቸው እንመልሳለን። እሷ ሁለት ሃይማኖት ይዛ አይደል የተጋባችው አይነት ነገሮች። ማን ነው ለሷ ብቻ ሚዲያውን እድል የሰጠው እያለ ይገኛል ጆከር። እስኪ የሷን ምላሽ ደግሞ አዳምጠን እንመለስ። ይሄንን ተቃውሞ ሰምታ እሷን ምላሽ ሰጥታለች። እሺ ወደ እሷ ቪዲዮ እንሂድ። ትናንትና ልጅቷን ስለሸለምኩ 50,000 ብር በጣም ነው የተቃጠሉት። ለምን ሴት ናት አስቀምጣ የምትጦራቸው የሴት ጡረተኞች ናቸው። ኢትዮጵያ ተቀምጠው ሚስቶቻቸውን አረብ ሀገር ልከው ከአረብ ሀገር እየተላከላቸው ድራፍታቸውን ጥሬ ስጋቸውን የሚበሉ ሌላ ሴት ሊጋብዙ የሴት ጡረተኞች ተንጫጩ። አሁንም ተንጫጩ ሴቶች። ከዚህ በኋላ ሴቶች ነፃ ወጥተው ምላሽ ይሄን ይመስላል። ተንጫጩ ብላለች። እንግዲህ አብዛኞቻችሁ የሴት ጡረተኞች ናችሁ እያለች ነው። ሴት ጡረተኞች የሆኑ ብቻ አልነበረም ይሄን ነገር እየተናገሩ የነበሩት። ትዳራቸውን እንመልስ በሚል ሐሳብ ነው እነሱም እዛ ጋር ሲያወሩ የነበሩትና
እስኪ ለማንኛውም አዲስ መረጃ የሚኖር ካለ ተከታትለን የምናሳውቃችሁ ይሆናል። እስኪ ወደ ቀጣይ ቪዲዮ እንሂድ። ምንድነው 2000 ብር 3000 ብር ማዝራት እንደሰጠ ያቅም እንጂ 20,000 100,000 መስራት ትችላል። ክብር ለጌታ ይሁን። ቴንክ ዩ አመሰግናለሁ። እና አካውንታችሁን ውሰዱ። ይኸው ከላይ በኩል አለ አካውንት መያዝ የምትፈልጉ ሰዎች አካውንትን ያዙ። 1000 ሰው እኔ መዝራት እፈልጋለሁ፣ ነገር ይለቀቅ እፈልጋለሁ፣ እንድትጸልይልኝ እፈልጋለሁ። ከዘራችሁ ደግሞ አሁን ዘርቻለሁ ይሄው ዘርቻለሁ ብላችሁ መናገር። በዚህ ጉባኤ ላይ አንድ ላይ ሆነን እንባርካለን። የእግዚአብሔር ሰው ነገ ማስገባት እችላለሁ። ነገ 10,000 ብር አስገባለሁ። እሺ ጌታ ኢየሱስ ዘሬን ይባርክ። ሞባይል አካውንት አይሰራም? ሞባይል ባንኪንግ ሳይሆን እንደዚህ በእንትን ነው የምጠቀመው። ኦኬ እሺ፣ ያንተ ስልክ ደግሞ በዚህ ሜሴጅ ጻፍልኝ። እሺ እጽፋለሁ። ምክንያቱም በሌሊት ጸሎት ላይ 9 ሰዓት ላይ በደንብ ጸልይ እፈልጋለሁ። ፎቶ እኔ ወደ አንተ ሚልካው ስልክ ላይ ፎቶ ትልክልኛለህ። በዛ ፎቶ ላይ እጅን ጭኜ ጸልያለሁ። ሊብራሺ ነማሶ እግዚአብሔር ምስክሬ ነው። ከዚህ ደቂቃ ጀምሮ ወንበር ይገለበጣል። አሜን 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 አሜን። አምላክ ከእግዚአብሔር ምስክሬ ነው፣ ወንበር ይገለበጣል። እሺ ከዛ በፊት ግን አንድ ቴስቲሞኒ ልንገር እዚሁ የሆነ አሁን። እሺ አባዬ። ዋው የሚገርም ነው። እዚህ ውስጥ ወደ 62 ሰዎች አሉ። በጣም የሚገርም ነው። የመጀመሪያው ነገር አንተ በእግዚአብሔር ስም የምታጭበረብር አጭበርባሪ ሰው ነህ። ተመለስ፣ ንስሐ ግባ፣ አትዝረፍ። ስራና እቅድን 87 ቦታ አፍርሻለሁ። ስራና እቅድን 87 ቦታ አፍርሻለሁ። እንግዲህ እንደዚህ አይነት ሌባ የሆኑ በሃይማኖት ስም የሚነግዱ ሐሰተኛ ፓስተሮችና ነብዮች ናቸው በዚህ ሰዓት ያስቸገሩት። በጣም እንግዲህ ገንዘብ ለመውሰድ ነው። የሞባይል ባንክ አሁን ያለያስከም ማለት በቃ አሁን ወዲያው ላይ ያስገባ ማለት ነው። ጸሎት የሚያደርግልህ ስከፍለው ነው። ስከፍለው ካልከፈለ እና ደግሞ ሌሊት ስልክህን ላይ ጭኜ ጸልያለሁ። ፎቶ ላይ ስሞክ ፎር አለው ሌሊቱን ሙሉ እኮ ተኝተው ነው የሚያድረው እሱ ለራሱ። ብቻ እንደዚህ አይነት ቦታ ላይ የምትሄዱ የምትሳተፉ የምትሸወዱ ሰዎች ማስተዋሉን ይስጣችሁ ለማለት ነው። ወደ ቀጣይ ቪዲዮ እንለፍ እስቲ። እዚህ ከሰማይ ላይ እንዲህ ርግቧ እየበረረች ትመጣለች። ስትመጣ ባህር ይሆናል መሬቱ ባህር እዚህ እስካለውበት ድረስ። ከዛ እንደዚህ ባህር ነው። ባህሩ ላይ ስታልፍ አንድ እግር ብስክሌት ይሆናል። ባለ አንድ እግር ብስክሌት እርግቡ ወደ ብስክሌትነት ተቀየረ። ብስክሌት ይሆንና ብስክሌት አንድ እግር ብስክሌት ያለ ውጭ ሀገር የሚነዳት። እሺ እሱን አንድ እግር ብስክሌት ላይ አንድ ሰው እየነዳ ይመጣል። በባህሩ ላይ እንደዚህ እያቋረጠ ይመጣና ላይ ዋለው መጣ። እዚህ ጋር አጠገብ መጣ። ከዛ እንዲሽከረከራል። አንቺ ልሽከረከርሻል? አዎ እንዲህ ይዞራል። በብስክሌቷ ይሽከረከራል። ኢየሱስ አንተ ነህ ሊክ፣ አንተ ነህ ማየት ፈልጋለሁ። ፊትህን አሳየኝ ስለ ፊቱን አይሳይ። አሁንም ይሄ ማየው ማቀው አሳየሽ ፊቱን? አዎ። ከዛ ሳይክል የሚነዳው እሱ ነው። እሺ ዓለምን ሁሉ ትዞሪያለሽ፣ የዓለምን ሁሉ ቋንቋ ታወሪያለሽ፣ ትናገሪያለሽ ይለኝና ያንን አበባ ጽጌረዳ ሰጥቶኝ አቋርጦ ሰንስቶ ይሄዳል። ጥሎሽ ሄደ። እሺ ኢየሱስን አየሁት እና እንደዚህ በቃ ጠማት ተደስቼ እንደሱ ይነጋል። እንደሱ ማቃለሁ አይቼዋለሁ። አንዳንዴ ደግሞ ሲናፍቀኝ በቃ አለቅስና ጌታ ሆይ እፈልግሃለሁ ስል የሆነ ሽታው በቃ ጠረን ይሁን በቃ ደስ የሚል ጠረን የመጣ ይመስለኛል። ቤቱ ባዶ ሆኖ ሽታ ደስ የሚል ሽቶ የሚሸት በቃ እንደሱ። እንግዲህ ለመጥራት እንትና ለኔ ሲሆን ትንሽ ለሰው ለተመልካች ግራ እንዳይገባ ብዬ ነው። በሳይክል ሲዞርሽ ነበረ፣ ሳይክል እየነዳ እየዞረሽ አንቺ። ከዛ ምንድነው አለሽ እንትኑ አላማው አንቺን ዞረሽና ዓለምን ትዞሪያለሽ አለሽ። ከዛ ብዙ ቋንቋ ትናገሪያለሽ አለሽ። አሁን ስንት ቋንቋ ትናገሪያለሽ? አንድ አማርኛ ብቻ ነው የምናገረው። እንዴት ታዲያ ምን ያልተፈጸመም? እሱን አላውቅም። እንግዲህ ወይ ሞቼ ይሆናል የምናገረው። ሞተሽ ልዞሪ ጥሩ። እዛም ላይ ከዚህ ከቋንቋ ባለፈ ደግሞ ዓለምን እንደምትዞሪም አውርቶሻል። ስንት ዓለም ሄድሽ? እስካሁን ስንት ሀገር? የትም አልሄድኩም ከኢትዮጵያ ውጪ። ኢትዮጵያ ውስጥ ራሱ ጥቂት ቦታዎች ነው እንጂ ማውቀው ኢትዮጵያ ውጪ ትቻለህ። ሌላ ነገር ይሁን እንደ ተናገረሽ ሌላ ሰው ይሁን ወይ እንግዲህ ሌላ ሰው አይ ኢየሱስ ነው ያልሽው እሱ የተናገረው ነገር ስለሚፈጸም መቼ እንደሚፈጸም ወይ ኦኬ። ምን ያህል ጊዜው ነው ከተናገረሽ?
እንደሱ አመት እንግዲህ እጠብቃለሁ እንዳያነሱ ብዬ ነው። አሁን ከየት ዓለም ነው የመጣችው ፓስተር ሶፊ ከየት ዓለም ነው ያመጣት? ምክንያቱም ዓለምን ዞራለች ስለተባለች ከየት ዓለም ነው ያመጣትም ብለው ቢጠይቁ ድንገት መልስ እንዲሆንላቸው ብዬ ስለፈለኩ ዓለምን ትዞራለች ስለተባለ የት ዓለም ዞራለች የሚል ጥያቄ ሊነሳ ይችላል ብዬ ስላሰብኩኝ ነው የጠየኩሽና ጥሩ እንግዲህ ከዚህ በኋላ ደግሞ ነገሮች ተፈጽሞ ደግሞ እንደገና ጉድ ዘጠነኛው ሺህ መቼ እንደዚህ ቀልዳል? ጩባው ተበልቷል፣ የምር ተበልቷል። ምንድነው የምትለው ሴትዮዋ? ራሱ እኮ ምንም ሊመጣልኝ እኔ እኮ አሁን መሰለኝ ሴትዮዋ በፊት ኢየሱስ ክርስቶስ ሳይክል እየነዳ ተገለጸልኝ። የዓለምን ቋንቋ ትናገራለች፣ ዓለምን ሁሉ ትዞራለች ተባለች። 10 ዓመት ሙሉ የትም አልዞረች። ኢትዮጵያ አልሄደችም። ለቤተሰብ ለራሱ ይነገራል። ካልተሳካ ሚዲያ ላይ 10 ዓመት በኋላ መተህ ምንድን ነው ሚዲያ ላይ የምታወራው? ኧረ ነውር እኮ ነው። ማርያም እንዴት ሳይክል የሚነዳ ኢየሱስ ሁለት አይነት ኢየሱስ መኖሩን ማረጋገጥ ሐሰተኛው እዛ እነሱ ጋር ያለው ሐሰተኛው እንደሆነ ሳይክል የሚነዳ ነው። ሶፊ ራሱ እኮ አላት ደግሞ በጣም እንትን ብሏታል። አይ ቲንክ የቆየ ነው ቪዲዮ ማለት አሁን ላይ ቢሆን እንዳውኖቹ ያፋጥጣቸዋል። እንዴት ላስገባልህ ሪስፔክት በጣም አለው። በጣም ሴትዮዋን ሪስፔክት አድርጎ ነው እንጂ አወራት። እኔ እንጃ ብቻ ማርያም እኔ ጥጬ ነው የምወጣው 10 ዓመት ሙሉ ምንም ቋንቋ ሳትናገር አንድ ቋንቋ ሞቼ ነው አለ በገባላ ራሱ የሆነ ቋንቋ ስለምድ ነበር ሞቼ ነው የምናገረው። ምዞረው ሞታ ነው ማለት ነው ዓለም። ኧረ ብቻ ማስተዋሉን ይስጣችሁ ነው የምንለው። ወደ ቀጣይ ቪዲዮ እናልፋለን። እስቲ እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግስተ ሰማያት የለም። 24 ሰዓት እመቤታችንን መሳደብ እንኳን ቅዱሳንን እንኳን እመቤታችንን እኔንስ መሳደብ ይፈቀዳል? ቅድስት አርሴማ የለችም ክርስቶስ ከሌለ። ክርስቶስ የሌላት ቅድስት አርሴማ አናውቅም። የነሐሴ ኪዳነ ምሕረት ሲሆን ይሄ ቤተክርስቲያን ብቻ ሳይሆን እስከ ታች እስከ ሽሮ ሜዳ ድረስ ያለው ሰፈር የሚጠበና በጣም ደግሞ አብዛኛው ቤተክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት ወዳጄ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሮአችን እንደምትስለው ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር እኛን ኃጢአት እያወቃችሁም ጭምር የእኛን ማጭበርበር እያወቃችሁም ጭምር ታመልካላችሁ። ጀግኖች ናችሁ። ሙሽራዬ ውዴ ብላ የምታመሰግን ዕለት ዕለት ይቺ ቤተክርስቲያን አይደለችምን? 24 ሰዓት ምስጋና አልቆባት ሳይሆን ሰዓት ገድቧት የምታቆሙ ይቺ ቤተክርስቲያን አይደለችምን? በእውነት ቃሎት ያሰማልን ለመምህራችን እጅግ በጣም ደስ የሚል መልእክት ነው። አዎ እንግዲህ ዛሬው ቪዲዮአችንን በዚህ ላይ ጨርሰናል። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። እንደ ሁሉ ጊዜው ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንሁን እንላለን። የዛሬውን ቪዲዮ በዚህ ጨርሰናል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።